ልጅ ፈልግ ነበር። አንድ ልጅ ቢኖረኝ ብዬ ነበር። ለዛ ነበር ስለፋይ ነበረው። ለዛ ነበር የነበረኝን ሳጣ ስራቆት የነበረው። አማራጭ ሳጣትቸዋለሁ። እግዚአብሔር ሳያድላችሁ ስትቀሩ በቃ ብቻችሁን እንድታረጁ ይፈረድባችኋል። ሰላም ሰላም የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ አለሁ። ሰሞኑን ጠፍቻለሁ ውዶችዬ፣ በጣም ይቅርታ፣ ስራ ስለበዛብኝ ነው ውዶችዬ እና ጠፋሁት ሰሞኑን ማለት ነውና ዛሬ ደግሞ ብቅ ብያለሁ። ስለ እህታችን ትንሽ ላወራን የመጣሁትና በጣም ስለከፋኝ ነው። እኔ እህቶቼ ሲከፋቸው እኔም ይከፈኛል፣ ሰው ሲከፋው እኔ ይከፈኛል። ለምን እንደኔ የተፈጠረ ሰው ስለሆነ እንደኔ ፍጡር ሰው ስለሆነ አዝናለሁ። ሁሌም ሲያዝን ሰው ይከፈኛል። እና ዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እንዲሁም ነባሮች የሆናችሁ በርታታ አይለየኝ ማለት ነው። ዛሬ ደግሞ ስለዚች እህታችን ትንሽ ላወራን የመጣሁት ወደችዬ ምንድነው እሷ ደግሞ ስደት ዓለም ላይ ስንኖር ብዙ ወጣ ውረድ ይገጥመናል ውዶችዬ። በጣም ከእድሜያችንን እንዲሁም ከሁሉም ጉልበታችንን ከህይወታችንን ከሁሉ ወጣ ውረድ ይገጥመናል ውዶችዬና ስለዚች እህታችን ላወራ ትንሽ ደግሞ በጣም ከፍተኛል። በእውነት በጣም ነው የከፈኝ። ስለዚህኛው ህይወት ታሪክ ሰምታችሁ ከሆናችሁ ማርያምን በጣም ነው የከፈኝ ውዶችዬ፣ ብትሰሙዋት እውነት እስከ መጨረሻ ላምጣት ነበርኩ ግን ኮፒራይት እንዳይዘኝ ፈርቼ ነውና ውዶችዬ። እና እሷ የምትለው ያለችው ልጅ የለኝም፣ ስደት ላይ እድሜ ጨረስኩት። ስደት ላይ እድሜ ሲጨርስ ደግሞ መጨረሻ ላይ ደግሞ የማህፀኔ የልጅ ሚያዛው ያለው እሱ ደግሞ ሕክምና አነሰበኝ ታሞ ብሎ ሕክምና ማህፀኗ ያሷ ማህፀን የእንቁላሉ የልጅ ሚያዝ ያለው የማህፀን ልጅ የሱ አነሰብኝ ብላ እያለቀሰች ነው ያለችው ማለት ነው። ለምን ስደት ላይ ከፎቅ ወደ ታች ከታች ወደ ፎቅ ጽዳት አለ፣ በዛ እየተንካራተተች በዛም እድሜያ እየንካራተተች ማለት ነው። እድሜያ ጭርስ ስልቅ ሲል አሁን መጨረሻ ላይ እንደዚህ ሆና ቀረች ልጅቷ ማለት ነውና ከዚህኛ ልጅቷ ማርያም እግዚአብሔር አምላክ ይጠብቀን ውዶችዬ። እኛውን ትንሽ ያለን ይዘን ወደ ሀገራችን ገብተን እንደ ሀገር እንደ ሰው የሚኖረው ያለን እኛውን መኖር እንችላለን ውዶችዬ ማለት ነው። ህይወታችን ላይ ሁሌም ተስፋ አለመቁረጥ ውዶችዬ። ተስፋ ስንቆርጥ ጥሩ አይደለም። ለምን ህይወታችን ላይ የሆነ ነገር ደርሰናልና እንደዚህ ብለን የሆነ ነገር ሲሆን ተስፋ እንቁረጥ ውዶች። ቶሎ ብላችሁ ህይወታችን ላይ አትወስኑ የሆነ ነገር ማለት ነውና በእውነት ይችኛዋ ልጅት ማርያም በጣም ነው የከፈኝ ስለችኛዋ ልጅቷ ዛሬና እንጃ እግዚአብሔር ያጽናት በእውነት። እንደዚህ ብላ ስደት ሀገር ላይ ተንካራታ በዛ የህማም በሽተኛ በዛም የልጅ የላት ምን የላት ቅርት አለች። እውነት እግዚአብሔር ያጽናት በእውነት። ማርያም በጣም ከባድ ነው። ልጅ መውለድ ጸጋ ነው። ብዙ ሰው እያየን ነው። ልጅ ወልዶ ወደ ሽንጥሮ ተራራ ይጥለዋሉ፣ ወደ የሆነ ቦታ ይጥላሉ። የሆነ ነገር ልጅ ይሰጣል። የልጅ የፈለገ ሰው ደግሞ ምንም አያገኝም፣ ያላገኘ ይቀራል። እኔ በጣም ነው የሚገርመኝ አንዳንድና እችኛዋ ልጅቷ ግን እውነት ለምንድነው አንድ ቢኖራት ብዬ እኔም ተመኝቻለሁ ግን ምንም እግዚአብሔር አልሰጣትም እና እሷውን እድሜያ ላይ ስደት ላይ ያለቀ በሽተኛ ሆነች። እንደዚህ ብላ ቅርት አለች። ማርያም በጣም ያሳዘነችኝና በዛኛው ስኳር አላት፣ በዛኛው ድማ ማህፀኗ የልጁ ማህፀን ተነስቶበታል። ሕክምና ላይ ነው የነሰበታል። ታመሽ ነው ተብላ እና እንጃ እግዚአብሔር አምላክ ስደታችን ያሳጥርልን ውዶችዬ። ስደት ያለን ስደት ተራችን ያሳጥርልን። ሀገራችን ገብተን
እንደ ሰው የምኖረው ያለውን መኖር እንችላለን ውዶችዬ። ሁሌም ተስፋ አለማቁረጥ ዕለማችንን ይዘን ትንሽ ቢሆን ትልቅ ይዘን ሀገራችን ገብተን እንደ ሀገራችን መኖር እንችላለን ውዶችዬ። በቂ በለን በእውነት እግዚአብሔር አምላክ በቂ በለን፣ ሀገራችንን ሰላም ያርግልን። እና በጣም ነው የሚያሳዝነው በእውነት በጣም ነው የሚያመው። ብዙ እህታችን ብዙ ነው ያለን ስደት ላይ አውቃለሁ ውዶችዬ። እና እውነት እኛውን ቆመን ላስብ ይገባናል ውዶችዬ። እንደዚች ልጅቷ መማር እንችላለን ውዶችዬ። አምላክ ከሷ ደግሞ እሷ ያለችው ነገር እንጃ መናገር ይከብዳል፣ በጣም ትንሽ ይከብዳል ውዶች። እና ያለ ነገር ነው እሱ ከሷ ብቻ አይደለም ከብዙ ሰው ነው የሚደርሰው ይሄ ነገር ነውና፣ ግን ሁሉ ጊዜም በራሳችን ነው ስለ ገንዘብ ብለን ለገንዘብ ብለን እድሜያችንን ጉልበታችንን ሁሉ ነገርን በራሳችን ነው የምናባላሽውና እስኪ እንደ ፍቃድ አምላክ ሆኖ ግን ሁላችንም ህይወታችን ላይ መስተካከል አለብን ውዶችዬ። እና እንደዚችኛዋ ልጅቷ ተማም ሆነን እንዳንቀር፣ እንዲሁም በሽተኛ ሆነን እንዳንቀር፣ እንዲሁም ልጅ የሌለን እንዳንቀር ያለን ነገር ይዘን ወደ ሀገራችን ገብተን ልጅ መውለድ እንዲሁም በቃ ያለው ከቤተሰብ ተካፍለ መኖር ይሻላል ነው የሚለው እንደ እህታችን ማለት ነው። እንጃ እናንተ እስኪ ምንድን ነው የምትሉ? ኮመንታችሁ ላይ ደግሞ እናንተ ለንም ነው አይዛችሁ አይዘህ ማለት ደግሞ ለአንድ እንደ አንድ እህታችን መበረታት ቆንጆ ነው እና አይዘሽ ብላችሁ ሁላችንም ኮመንት ላይ ብትጽፉላት እሷም ተስፋ ይሆናታል። ብዙ ሰው ኮመንት አይቼዋለሁና ለምን ብር አይወጣላትም ለምን አናግዛትም ምናምን የሚለው እሷ ፈልጋ ያለችው ብር ሳይሆን ገንዘብ ሳይሆን ልጅ ፈልጋለች ልጅቷ ማለት ነው። ግን እንደ እግዚአብሔር ፍቃድ ሆኖ የልጁ መያዣ ያለው እንቁላል የማህፀናችን ያለው ሕክምና ላይ አስወጣላት። እሷ ለምን አስወጣሁ፣ ለምን ታመምኩ፣ ለምን እንደዚህ ሁኜ በሽተኛ ሁኜ ቀረሁ ብላ እያለቀሰች ነው ያለችው ማለት ነው። እና ከነዚህ መሰለ ነገር ይማረን እግዚአብሔር ጠብቀን ውዶችዬ። ሰላም ለሀገራችን ያርግልን፣ ሰላም ለቤተሰባችን ሁሉ ለሁሉ ዓለም ሰላም ያርግልን ውዶቼ። ሰላም ቢኖር ሁሉም ይኖራልና በእውነት በጣም ነው ያሳዘነችኝ። እኛም እንደዚህ ሆነን እንዳንቀር ስደታችን አሳጥረን በራሳችን ሀገራችን መግባት ይሻላል ውዶችዬ። እና ማርያምን ህይወት ታሪክ የሷ ብትሰሙ ኑሮ በጣም እውነት ልብ ይነካል። ሴት መሆኔ ለምንድን ነው ብለህ አንዳንድ ቀን ትቆጣለህ። እና እስኪ እንደፈቀደው ከሆነ